አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 23 2018 ዛሬም እንደተለመደው ዕለታዊና ወቅታዊ የምንዛሬ ዋጋ ዝርዝሮችን በተመለከተ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ የትኛው ሀገር ጨምሯል የትኛውስ ሀገር ቀንሷል የሚሉትን በባንክ እንዲሁም በጥቁር ገበያ ያለውን መረጃ ይዘንላችሁ ቀርበናል። በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ ከገንዘብ ፖሊሲ ጋር በተያያዘ አዲስ መግለጫ አውጥቶ ሙሉ ዝርዝር መረጃውን ወደ እናንተ አደርሻለሁ። ምናልባት ያላያችሁ ትኖራላችሁ፣ ካላያችሁ መለስ ብላችሁ እዩት። በተለይ አሁን ላይ ካለው የውጭ ምንዛሬ ዋጋ መቀያየር ጋር ተያይዞ ሙሉ እንግዲህ ዝርዝር መረጃው እዛ ላይ ወጥተዋል። መመልከታችሁን እንዳትረሱ እያልኩኝ ሁላችሁም ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው ላምራ። በዛሬው ዕለትም እንግዲህ አንድ የአሜሪካ ዶላርን ስንመለከት 192 ብር ከ23 ሳንቲም ሲመነዘር 100 የአሜሪካ ዶላር 19223 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 136 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 13685 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 221 ብር ከ60 ሳንቲም ሲመነዘር 100 ዩሮ 22160 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 141 ብር ከ25 ሳንቲም ሲመነዘር 100 የስዊስ ፍራንክ 14125 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያልን ስንመለከት 506 ብር ከ60 ሳንቲም ሲመነዘር 100 የኦማር ሪያል 50660 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ የሳውዲ ሪያልን ስንመለከት 50 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 5000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 51 ብር ከ29 ሳንቲም ሲመነዘር 100 የዱባይ ድርሃም 5129 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናርን ስንመለከት 620 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 62000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለትም 1 ፓውንድ ስተርሊ 259 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25930 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 511 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 51180 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናርን ስንመለከት 266 ብር ከ83 ሳንቲም ሲመነዘር 100 የጆርዳን ዲናር 26683 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ29 ሳንቲም ሲመነዘር 100 የቻይና ዩዋን 2629 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 134 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13450 የኢትዮጵያ ብር
ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 60 ብር ከ82 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ82 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ የምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 177 ብር ከ40 ሳንቲም ገዝቶ 180 ብር ከ94 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 231 ብር ከ36 ሳንቲም ገዝቶ 235 ብር ከ98 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 201 ብር ከ41 ሳንቲም ገዝቶ 205 ብር ከ43 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 221 ብር ከ05 ሳንቲም ገዝቶ 225 ብር ከ47 ሳንቲም እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ13 ሳንቲም ገዝቶ 9 ብር ከ31 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን 47 ብር ከ30 ሳንቲም ገዝቶ 48 ብር ከ24 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ33 ሳንቲም ገዝቶ 117 ብር ከ63 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ11 ሳንቲም ገዝቶ 47 ብር ከ03 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ95 ሳንቲም ገዝቶ 24 ብር ከ42 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ35 ሳንቲም ገዝቶ 124 ብር ከ79 ሳንቲም እየሸጠ እንደሚገኝ ከሮሃ ፎሬክስ ያገኘነው መረጃ ይህንን ይመስላል ማለት ነው። በነገራችን ላይ የሮሃ ፎሬክስ የምንዛሬ ዋጋን አገልግሎት እንግዲህ የምታገኙት ካላችሁበት ሀገር ወደ ሀገር ቤት ስትመጡ አዲስ አበባ ካለው ቢሮ እንዲሁም በክልል ከተሞች ካለው ቢሮ በአካል ቀርባችሁ በዚያ እንግዲህ የምንዛሬ ዋጋ ተመን ከሌሎች ባንኮች እጅግ ከፍ ያለ የምታገኙበት ነው። ነገር ግን መላክም ሆነ መቀበል የማይችል መሆኑን ብዙ ጊዜ ነግሬያችኋለሁኝ። ይህንን ከግንዛቤ ውስጥ አስገቡ። በዛሬው ዕለት ያለው እንግዲህ ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ ጨምሯል ወይስ ቀንሷል የሚሉትን ሙሉ ዝርዝር ወደ እናንተ አድርሰናል። መግቢያ ላይ እንዳልኳችሁ እንግዲህ በትናንትናው ዕለት የብሔራዊ ባንክ አዳዲስ መመሪያዎችን በተመለከተ በትናንትናው ዕለት የሰራሁት ቪዲዮ አለ። እንግዲህ ወደ ምሽት ላይ ያንን ቪዲዮ መለስ ብላችሁ ሙሉ መግለጫውን እንድታዩት ለማለት እፈልጋለሁኝ። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ